ዛሬ ጠዋት ከዚህ መጽሐፍ ለማስተማር ነው የመጣሁት። ይሄ መጽሐፍ በጣም ብዙ ርዕሰ ጉዳዮችን የሚናገር መጽሐፍ ቢሆንም በዋናነት በቀዳሚነት በፊተኛነት ግን የሚናገረው እውነተኛ ስለሆነው ብቸኛ ስለሆነው አምላክ ስለ እግዚአብሔር ነው። ስለዚህ ዛሬ ጠዋት የማወራው ስለ እግዚአብሔር ነው። የምንማርበት የትምህርት ርዕስ የማይታየው ተመልካች የሚል ነው። የማይታየው ተመልካች። ለመግቢያ እንዲሆነን ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 16 እስከ 18 እናነብና ጥቂት ሐሳቦችን እንካፈላለን። ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 16 እስከ 18 የእግዚአብሔር አምላካችን ቃል እንደዚህ ይላል። ስለዚህም አንታክትም፣ ነገር ግን የውጭው ሰውነታችን ቢጠፋ እንኳ የውስጡ ሰውነታችን ዕለት ዕለት ይታደሳል። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና። የሚታየው የጊዜው ነውና የማይታየው ግን የዘላለም ነው። እንጸልይ። እዚህ ያለነው ባንተ ምክንያት ነው። ዛሬ ጠዋት ከምንኖርበት ቤትና ሰፈር በተለያየ መንገድ ተጠቅመን ወደዚህ የገሰገስንበት ብቸኛ ምክንያት አንተ ነህ። ማንንም ለማየት፣ ማንንም ለማግኘት፣ በማንም ለመታየት፣ በማንም ለመገኘት ሳይሆን የነፍሳችን መድኃኒት የሆንከውን በምድር ላይ አሉ ከሚባሉ መልካም ነገሮች ሁሉ በላይ የሆንከውን ከማንም ጋር የማትነጻጸረውን ማትወዳደረውን እኩያ ተወዳዳሪ አምሳያ የሌለህን ከእልፍ የተመረጥክ እጅግ የተወደድክ የማትጠገብና የምትናፈቅ እያገኘንህ የምንፈልግህ እየበላንህ የምትርበን እየጠጣንህ የምትጠማን እያየንህ የምትናፍቀን የሕይወታችን ትርጉም፣ የሕይወታችን አቅጣጫ፣ የሕይወታችን ከፍታ፣ የሕይወት እንጀራ፣ የሕይወት ውሃ፣ የሕይወት ራስ፣ የሕይወት ብርሃን፣ የሕይወት መንገድ የሆንከውን አንተን ፈልገን እንደመጣን ልቦናችንን አንተ ታውቃለህ። መዓዛህን እንወደዋለን፣ ጠረንህን እንወደዋለን፣ ኮቴህን እንወደዋለን፣ ድምፅህን እንወደዋለን፣ ቃልህን እንወደዋለን፣ መንፈስህን እንወደዋለን፣ ፊትህን እንወደዋለን። በሰማይና በምድር ከምድር በታች በመላእክትና በሰዎች በፍጥረት ሁሉ መካከል አንተን የሚመስል የለም። አንተ ልዩ ነህ። አንተ ድንቅ ነህ። ስላንተ የሰማነው፣ ስላንተ የገባን፣ የተማርነው፣ የተረዳነውን ያህል ብቻ ሆኖ ነው እንጂ አንተ ከዛ በላይ ነህ። ከተረዳነው በላይ ነህ። ካወቅነው በላይ ነህ። ገባን ከምንለው በላይ ነህ። የትኛውም ሰባኪና ተናጋሪ በምድር ላይ ሊገልጥህ ከሚሞክረው ከሚተርከው በላይ ነህ።
ከመታወቅ የምታልፍ ትልቅ አምላክ ነህ። የሰውን ሁሉ ነፍስ፣ የሰውን ሁሉ መንፈስ፣ የሰውን ሁሉ ትንፋሽ፣ የሰውን ሁሉ መንገድ በእጅ የያዝክ የወደድከውን የምታኖር፣ የወደድከውን የምትሰበስብ፣ የወደድከውን የምታከብር፣ የምታዋርድ፣ ከኃይል በላይ ኃይል የሌለ፣ ከስልጣን በላይ ስልጣን የሌለ፣ ከዙፋን በላይ ዙፋን የሌለ፣ ያሰብከውን የምትናገር፣ የተናገርከውን የምታደርግ፣ እጅህን የሚከለክል የሌለ፣ ምን ታደርጋለህ የሚልህ የሌለ፣ ልጆችህን ለመርዳት በደመናት ላይ የምትራመድ፣ ደመና የእግርህ ትቢያ የሆነ፣ በምድረ በዳ መተላለፊያን የምታደርግ፣ በወጀብና በአውሎ ነፋስ ውስጥ መንገድ ያለ፣ በባህር ውስጥ መንገድ ያለ፣ በተዘጋ ውስጥ የምትገባ የምታልፍ፣ የሚይዝህ የሚገድብህ የሚቋቋምህ፣ በፊትህ የሚቆም የሌለ፣ ያንተን ፊት አይታ ባህር ትሸሻለች። በአፍህ እስትንፋስ ጠላቶችህን ታጠፋለህ። የሚታገልህና የሚቋቋምህ ካንተ እኩል መቆም የሚችል ምንም አይነት ኃይል የለም። ሰማይ ከሰማያትም በላይ ያለው ሰማይ ይይዝህ ዘንድ አይችልም። ዙፋንህ ሰማይ ምድር የእግርህ መረገጫ። እጅግ ትልቅ አምላክ ነህ። እኛ ደግሞ በጣም ትንሽ ነን። በምድር ላይ እንዳለ አፈርና ብናኝ፣ እንደ አንደኛዋ ብናኝ፣ እንደ አንደኛዋ ነቁጥ ነን። ስለምን አሰብከን? ስለምን አወከን? ስለምን በስም ጠራህን? ስለምን በልብህ ስፍራ ሰጠህን? ስለምን መንፈስህን ማንነትህን ልታካፍለን በውስጣችን ልታኖር ወደድክ? ከአመድ ላይ አነሳህን፣ ከትቢያ ላይ አነሳህን፣ ከመሬት ላይ አነሳህን፣ ከሰዎች መካከል ቀላቀልከን፣ ቀና ብለን እንድንሄድ አደረግከን። ቀንበራችንን ሰበርክ፣ ስራታችንን በጠስክ፣ እውነተኛ ነፃነት ሰጠህን፣ እውነተኛ የህይወት ጣዕም ሰጠህን፣ እውነተኛ የህይወት ቃና ሰጠህን። አንተ ሁለንተናችን ነህ። አንተ ክብራችን ነህ፣ ሞገሳችን ነህ፣ ውበታችን ነህ፣ ደም ግባታችን ነህ፣ ድምቀታችን ነህ፣ ጌጣችን ነህ፣ ኮንፊደንሳችን ነህ፣ ተቀባይነታችን፣ ተሰሚነታችን አንተ ነህ። አሁን የምንፈልገው በሰው መታየት ሳይሆን አንተን ማየት ነው። በሰው መታወቅ ሳይሆን አንተን ማወቅ ነው። እንደገና ወደ አንተ እንድታስጠጋን፣ አይኖቻችንን እንድትከፍት፣ ያንን መነገር የማይችለውን ጸዳልህን ውበትህን እንድታሳየን፣ በቃል ውስጥ ያለው ጸጋና መንፈስ ክብር በላያችን ላይ እንደ ዝናብ እንዲወርድ እንጠይቃለን። ስለሰማህን ተመስገን። በኢየሱስ ክርስቶስ ስም። እዚህ ያነበብነው ክፍል ላይ የሚታይና የማይታይ ነገር እንዳለ ይናገራል። አንደኛው ሰውነት ነው። የውጪ ሰውነት አለ፣ የሚታይ ገሃዳዊ የሆነ። ይሄ የውጪው ሰውነት አብዛኛው ሰው ትኩረት የሚሰጠውና ያለውን መዋለ ነዋይ የሚያፈስበት የከተማ ጌጥና የአይን ማረፊያ ከመሆን የማያልፍ ጊዜያዊ የሆነ ሲሆን፣ ነገር ግን ሌላ የማይታይ ማንነት አለ በሰው ውስጥ። የውስጥ ሰውነት የሚባል አለ ይለናል። እንደገናም ደግሞ የሚታይ መከራ አለ፣ የሚዳሰስ መከራ አለ፣ የምናየው የምንለማመደው መከራ አለ። ነገር ግን መከራው የሚያመጣው ደግሞ የማይታይ ክብር አለ ይለናል። በምንኖርበት ዓለም በምድር ሁሉ በአጽናፈ ዓለሙ ላይ የሚታዩ ነገሮች እንዳሉ ሁሉ የማይታዩ ነገሮች አሉ። ምንድናቸው እነዚህ የማይታዩ ነገሮች?
ወደ ዋናው ሐሳብ ከመምጣቴ በፊት ጥቂቶቹን ልጥቀስ። ሰማይና ከሰማይ በላይ ያለው የማይታይ ነው። ሰው በምርምርና በጥናት በደረሰበት የቴክኖሎጂ ደረጃ አንዳንዶቹን ነገር ማየትና ማስረዳት ቢችልም እንኳን ጠቅልሎ ሁሉንም ያላወቀው ሰማይና ከሰማይ በላይ አለ። ጠፈርና ሰማይ ብሎ ይለየዋል። ሄቨን ኤንድ ስካይ። የማይታይ ነገር አለ። በኢዮብ ምዕራፍ 38 ቁጥር 33 ላይ የሰማይን ሥርዓት ታውቃለህን? በምድርስ ላይ እንዲሰለጥን ልታደርግ ትችላለህን? ኢዮብን ነው የሚጠይቀው። አታውቅም እያለው ነው። አታውቅም። የሰማይን ሥርዓት ሁሉ አታውቅም። ማታውቀው ነገር አለ። የማይታይ ነገር አለ። ይሄ ብቻ አይደለም። ከምድርና ከባህር በታች ያለው ሁሉም አልታወቀም። የተወሰነ በጭልጭል ታውቆ ሊሆን ይችላል፣ ግን ሁሉም አልታወቀም። በዛው በኢዮብ መጽሐፍ ምዕራፍ 38 ከ16 እስከ 18 ላይ ወደ ባህር ምንጭስ ውስጥ ገብተሃልን? በቀላዩስ መሰረት ውስጥ ተመላልሰሃልን? የሞት በሮች ተገልጠውልሃልን? የሞትንስ ጥላ ደጆች አይተሃልን? ምድርንስ በስፋቷ አስተውለሃታልን? ሁሉን አውቀ እንደሆንክ ተናገር ይለዋል ሲገዳደረው። አታውቅም። ማንም አያውቅም። ሁሉንም ነገር አያውቅም። የማይታይ ነገር፣ ያልተደረሰበት ነገር አለ። በመዝሙር 104 ቁጥር 24 እስከ 26 ላይ አቤቱ ሥራህ እጅግ ብዙ ነው፣ ሁሉን በጥበብህ አደረግህ። ምድርም ከፍጥረትህ ተሞላች። ይህች ባህር ታላቅና ሰፊ ናት። በዚያ ስፍር ቁጥር የሌለው ተንቀሳቃሽ ታላላቆችና ታናናሾች እንስሶች አሉ። ስፍር ቁጥር የሌለው። ሶስተኛው የማይታየውና የማይታወቀው መንፈሳዊው ዓለም፣ መንፈሳዊው ክልል፣ መንፈሳዊው ግዛት ከዚህ ገሃዳዊ ከሆነ ከምንኖርበት ዓለም ሌላ የማይታይ መንፈሳዊ ዓለም አለ። ብዙ አዋቂዎች ቢክዱትም እንዳለ ለመናገር ባይደፍሩም፣ ግን ይሄ ዓለም የተገኘበት የመጣበት የማይታይ አንድ ግዛት አለ፣ አንድ ክልል አለ፣ መንፈሳዊ ክልል። በዕብራውያን ምዕራፍ 11 ከቁጥር 1 እስከ 3 እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ለሽማግሌዎች የተመሰከረላቸው በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። ይሄ የሚታየው ከማይታየው ነው የሆነው። የማይታይ መንፈሳዊ ዓለም አለ። በዚህ ዓለም ላይ ለሚሆኑ ነገሮች ምክንያትና መነሻ መንስኤ የሚሆን በዚህ በሚታየው ዓለም ላይ ተጽዕኖ ማሳደር የሚችል የነገር ሁሉ ጅማሬ የሆነ ሌላ ዓለም አለ፣ መንፈሳዊ ዓለም አለ። ሌላኛው የማይታየው እና የማይታወቀው የሰው ልብ ነው። የሰው ልብ አይታይም። የሰው ልብ አይታወቅም። የልቡ ሐሳብ አይታይም። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 11 ላይ በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው ብሎ ይጠይቃል። ማንም። የራሱ የሰውየው ልብ የራሱ የሰውየው መንፈስ ካልሆነ ማንም ሊያውቀው አይችልም። ኤርምያስ 17:9 ላይ የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል? አንዳንዴ እንደውም ሌሎቹን ትርጉሞች ስታዩ ልቡ የሰውየው ልብ ራሱን ራሱ ያሳስተዋል፣ ዲሲቭ ያደርገዋል። አይታይም። እኔ አሁን እዚህ እየሰበኩኝ እያስተማርኩኝ ምን እያሰብኩኝ እንዳለ አታውቁም። እናንተ እዚህ ጋር እኔን እያያችሁ እያደመጣችሁ ምን እያሰባችሁ እንዳለ አላውቅም። አጠገባችሁ ያለው ሰው አያውቅም። የምትወዱት ሰው አያውቅም። በሰው ልብ ውስጥ ያለው ሐሳብ አይታይም። ለዚህ ነው
ጳውሎስ በአንደኛ ቆሮንቶስ ምዕራፍ 4 ቁጥር 5 ላይ ስለዚህም በጨለማ የተሰወረውን ደግሞ ወደ ብርሃን የሚያወጣ የልብንም ምክር የሚገልጥ ጌታ እስኪመጣ ድረስ ጊዜው ሳይደርስ አንዳች አትፍረዱ። በዚያን ጊዜም ለእያንዳንዱ ምስጋናው ከእግዚአብሔር ዘንድ ይሆናል። የልብን ምክር ሁሉ የሚያውቅ በጊዜውም ደግሞ የሚገልጥ አለ እንጂ ከሱ ውጪ ሰው አያየውም። በመጨረሻ ግን አምስተኛ የማይታየው አምላክ እግዚአብሔር ነው። እግዚአብሔር የማይታይ አምላክ ነው። አውቃለሁ አንዳንድ ሰዎች አገኘነው፣ ጨበጥነው፣ አቀፈን፣ ደበደበን እያሉ እንደሚያፌዙ እንደሚቀልዱ፣ ግን እግዚአብሔር በቃሉ ሙሉ ላይ ራሱን የገለጠበት አንደኛው መልክ የማይታይ አምላክ ነው። የማይታይ አምላክ ነው። ከቃሉ ላስረግጥ ይሄንን ቆላስይስ ምዕራፍ 1 ቁጥር 15-16 እርሱም የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና እሱ ግን ምሳሌ ነው። የምን የማይታይ አምላክ ተምሳሌት ነው፣ ምሳሌ ነው። ሥጋ ለብሶ አካል ለብሶ እንደ ሰው በምድር ላይ ተገኝቶ አምላክን ባይገልጥልንና ባይተርክልን ኖሮ እግዚአብሔር የማይታይ አምላክ ነው። ማንም አይቶት የማያውቅ አምላክ ነው። ሌላ ማስረጃ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳ አላየው። ስንት ሰው? አንድ ሰው እንኳ አላየው። ሊያይም አይቻለውም። ቢፈልግ እንኳን ቢፈቀድለት እንኳን it is impossible፣ የማይቻል ነው። ሊያይም አይቻለውም። ለእርሱ ክብርና የዘላለም ኃይል ይሁን። አየ መቅረባችን በጣም ሊያስገርመን የሚገባው ለዚህ ነው። እርሱ ማንም ሊቀርበው በማይችል ብርሃን ውስጥ በጣም ትልቅ ቮልቴጅና ዋት ያለው ፓውዛ ውስጥ ማለቱ አይደለም። የክብሩ ብርሃን፣ የጸዳሉ ብርሃን፣ የቅድስናው ብርሃን፣ የንጽህናው ብርሃን፣ የማንነቱ ብርሃን፣ እዛ ብርሃን ውስጥ ማንም መቅረብ አይችልም። ማንም መጠጋት አይችልም እሱ ካላቀረበው በቀር። ታዲያ አንተ ቤተኛ መሆን አይገርምህም? ወደ ልቡ መጠጋት አይገርምህም? በልቡ ስፍራ ማግኘት አይገርምህም? ስሙን መጥራት አይገርምህም? አባቴ ማለት አይገርምህም ወይ? ማንም ሊቀርበው በማይችል ብርሃን ውስጥ የሚኖር የማይታይ አምላክ ነው። አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም። መቼም በመጀመሪያዎቹም ዘመናት፣ በመካከለኞቹም ዘመናት፣ አሁንም ቢሆን መቼም በየትኛውም ዘመን በየትኛውም ትውልድ እግዚአብሔርን ያየው አንድ ስንኳ የለም። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው፣ እርሱ ገለጠው። አንድም ሰው እግዚአብሔርን አላየው። ጌታ ኢየሱስ ክርስቶስ ራሱ በሥጋ ወራት በዚህ ምድር ላይ ቃሉን ሲያስተምር እንደዚህ ብሏል። ዮሐንስ 6:46 ላይ አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቷል። ስለ ራሱ ነው የሚያወራው። ያይቼዋለሁ፣ ማንም ግን አላየው።
ሌላ ማስረጃ ልስጥ ከቃሉ ሮሜ ምዕራፍ 1 ከቁጥር 18 እስከ 21 እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና ስለዚህም እግዚአብሔርን ያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ ነገር ግን በሐሳባቸው ከንቱ ሆኑ የማያስተውለውም ልባቸው ጨለመ የማይታይ ባህሪ አለው የእግዚአብሔር ባህሪ የማይታይ ነው ራሱ ለሰው ፈቅዶና ወዶ በሚገባው ልክና መጠን በሚገባው መንገድና መልክ እንዲያውቀው በቁንጽል ካላደረገ በስተቀር ሰው በራሱ ጥረትና ፍላጎት በራሱ ችሎታና ክህሎት እግዚአብሔርን ሙሉ ለሙሉ ማየት አይችልም የማይታይ ባህሪ ስላለው ሙሴ ሕዝቡን ከእግዚአብሔር ጋር ሊያገናኛቸው ወደዚያ እግዚአብሔር ወደ ተገለጠበት ተራራ ሲወስዳቸው የተፈጠረውን ነገር በዘዳግም ላይ መልሶ ያስታውሳቸዋል እንደዚህ ብሎ ዘዳግም 4:12 እግዚአብሔርም በእሳት ውስጥ ሆኖ ተናገራችሁ የቃልን ድምጽ ሰማችሁ መልክ ግን አላያችሁ ድምጽን ብቻ ሰማችሁ ቁጥር 15 እግዚአብሔር በኮሬብ በእሳት ውስጥ በተናገራችሁ ጊዜ መልክ ከቶ አላያችሁም እና እጅግ ተጠንቀቁ እንዳትረክሱ የተቀረጸውንም ምስል የማናቸውንም ነገር ምሳሌ እንዳታደርጉ እንዳትስቱ አስታውሱ ያን ጊዜ እግዚአብሔር ሊገናኛችሁ ሊያወራችሁ በመጣ ጊዜ ገና ሲናገር ድምጹን ስትሰሙ ፈርታችሁ ተንቀጥቀጣችሁ አይሶ አይናገረን አንተ ስማና መልእክቱን ለኛ አድርስልን መቋቋም አልቻልንም አላችሁ ያን ጊዜ ግን ከድምጽ ውጪ መልክ አይታችኋል ወይ አላያችሁም በርግጥ ያንን አስገራሚ ድምጽ አስፈሪ ድምጽ በዚህኛው ጆሮ ኦዲብል የሆነ ድምጽ ሰምታችኋል መልክ ግን አላያችሁም እግዚአብሔር ይሄንን ይመስላል እግዚአብሔር እንደዚህ ነው እግዚአብሔርን አይቼዋለሁ ልትሉ አትችሉ የመጨረሻ አንደኛ ጴጥሮስ ምዕራፍ 1 ከ8 እስከ 9 በጣም ደስ የሚለኝ ክፍል ነው እርሱንም ሳታዩት ትወዱታላችሁ ይላል አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁን ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ በማይነገርና ክብር በሞላበት ሐሴት ደስ ይላችኋል ማናችሁም አላያችሁትም አልጨበጣችሁትም ግን ትወዱታላችሁ አላያችሁትም ግን you are in love with him በጣም ትወዱታላችሁ አላያችሁትም ግን ትወዱታላችሁ የሚገርም ነገር እኮ ነው ደግሞ በጣም ደስ ይላችኋል የነፍሳችሁን መዳን እየተቀበላችሁ ምን አይነት ደስታ ክብር የሞላበት ይሄ ዝም ብሎ ደስታ አይደለም ይሄ ዓለም የሚሰጠው በመብል የሚገኝ በልብስ የሚገኝ በገንዘብ የሚገኝ በወዳጅነት የሚገኝ በዚህና በዛ የሚገኝ ርካሽና ጊዜያዊ የሆነ ሳይሆን ክብር የሞላበት glorious unspeakable ሊነገር የማይችል ሊገለጥ የማይችል ደስታ በውስጣችሁ አለ ይፍለቀለቃል ስለምታውቁት ትወዱታላችሁ ስለምትወዱት የነፍሳችሁን መዳን ያሰባችሁ ደስ ይላችኋል ትደሰታላችሁ ምንድነው ደስ የሚለኝ ትላላችሁ ከመሬት ተነስቶ ደስ
ደስ ደስ የሚል ከውስጥ የሚፈልቅ ከውጭ ያልመጣ ደስታ ደስ ይላቸዋል። መጠጥ ቤት ያለ ሳቅ አይደለም። ሰርግ ቤት ያለ ሳቅ አይደለም። የሆነ ቦታ ያለ ሳቅ አይደለም። ልዩ ሳቅ ነው። ኳሊቲው ጥራቱ የተለየ ነው። ክብር የሞላበት ነው። ከሰማይ የመጣ ነው። ከመንፈስ ቅዱስ የሆነ ነው። እርሱን ከማወቅ የተገኘ ነው። ሃሌሉያ! ክብር የሞላበት ሐሴት ደስ ይላችኋል። ሳታዩት ግን ትወዱታላችሁ። አላያችሁትም ግን። ታዲያ አንዳንድ የእምነት አባቶች በመጽሐፍ ቅዱስ ውስጥ አየነው ለምን አሉ? እግዚአብሔርን በረጅምና ከፍ ባለ ዙፋኑ ላይ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ብዙ መላእክቶች በዙሪያው ነበሩ። 6 ክንፍ ነበራቸው። በሁለቱ ፊታቸውን በሁለቱ እግራቸውን ሸፍነው በሁለቱ እየበረሩ አንደኛው ለአንደኛው ይነግረዋል። ምን እያለ? ቅዱስ 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 የሰራዊት ጌታ እግዚአብሔር። የልብሱ ዘርፍ መቅደሱን መሙላቱ ሲገርም ለካ ምድር ሁሉ ከክብሩ ተሞልታለች። አየሁት። ነቢዩ ኢሳይያስ ከቤተ መንግስት አካባቢ የማይጠፋ ነቢይ ነበር። አንዳንዶች ጉድጓድ ነው፣ አንዳንዶች ጫካ ናቸው፣ አንዳንዶች ሰፈር ውስጥ ናቸው፣ አንዳንዶች ደግሞ ነገስታት አካባቢ አይጦፉምና እነ ኦዚያን አካባቢ ስለማይጠፋ በዛ በሚያየው የቤተ መንግስት ድምቀትና በዛ በሚያሸበርቅ የነገስታት ልብስ ተሞልቶ ብቻ እንዳይቀር እግዚአብሔር ዙፋኑን ማሳየት ነበረበት። ከዚህ ከምታየው ዙፋን ሌላ ዙፋን አለ። ከዚህ ከምታየው መንግስት ሌላ የከበረ መንግስት አለ። ሌላ የጸና መንግስት አለ። ሌላ የጸና ዙፋን አለ። እንዲገባው እንጂ እግዚአብሔር የትኛው ወንበር ነው የሚይዘው? የትኛው ረጅም ዙፋን ነው? እግዚአብሔር እንደሰው ረጅም ግዙፍ ጺም ያለው የሚቀመጥ ሰውዬ አይደለም። በወንበር ላይ ተቀምጦ አየሁት ሲል በሚገባው ልኩ የእግዚአብሔርን ክብር ንግስናና መንግስት እንዲገባው ያህል ነው እንጂ እግዚአብሔር በአንድ ወንበር የሚቀመጥ አይደለም። ሙሉውን አላየው። አንድ ነገር ለምንሃለው አለ ሙሴ። የኖርኩትን ኑሮ ኖሬያለሁ። የመጣሁበትን መንገድ መጥቻለሁ። የሄድኩበትን ሂደት ሄጃለሁ። አሁን ያለሁበት ነገር አለ። ግን I have one request። አሳየኝ፣ ልይህ አለው። ልይህ ክብርህን አሳየኝ አለው። በፊቴ ሞገስ ስላገኘ ስለተቀበልኩ ስለወደድኩ ይህን ያልከውን አደርጋለሁ። ግን በሚገባህ ልክ ነው፣ በምትችለው ልክ ነው። በእኔ ዘንድ ስፍራ አለ፣ በሰንጣቃው ዓለት ውስጥ አኖርሃለሁ። ሳልፍ ጀርባዬን ታያለህ። እግዚአብሔር ጀርባ አለው እንዴ? እግዚአብሔር ሰው ነው እንዴ? በሚገባው ልክና መጠን ራሱን ሊገልጥለት እንጂ እግዚአብሔር ሰው አይደለም። የሚራመድና ጀርባውን አሳይቶ ፊቱን የሚከለክል አይደለም። ራሱን ገልጧል በአራት መንገድ። አንደኛ በልጁ ልጁ ስጋ ለብሶ እዚህ ሲመጣ እግዚአብሔርን ሊያሳይ ነው። እግዚአብሔር እንዲህ ነው፣ ሐሳቡ እንዲህ ነው፣ ፈቃዱ እንዲህ ነው፣ ፍላጎቱ እንዲህ ነው፣ ባህሪው እንዲህ ነው፣ ዓላማው እንዲህ ነው፣ ክብሩ እንዲህ ነው፣ ማዳኑ እንዲህ ነው፣ ባህሪው እንዲህ ነው፣ ርህራሄው እንዲህ ነው፣ ፍቅሩ እንዲህ ነው። ተግባራዊ በሆነ መሬት ላይ በረገጠ ተጨባጭ በሆነ መልኩ እንድናውቀውና እንድንረዳው የእግዚአብሔር መገለጥ ሆኖ መጥቷል። ሌላኛው ፍጥረት ነው። ሰማያት የእግዚአብሔርን ክብር ይናገራሉ። የእጁም ስራ የሰማይም ጠፈር የእጁን ስራ ያወራል። ነገር የለም፣ መናገርም የለም። ድምጻቸው አይሰማም፣ ቃላቸው ግን እስከ ምድር ዳር ድረስ ወጣ። እግዚአብሔር ጠቢብ ነው ይላሉ። እግዚአብሔር አስተዋይ ነው ይላሉ። እግዚአብሔር ድንቅ
ነው ይላሉ። እግዚአብሔር ፈጣሪ ነው ይላሉ። እግዚአብሔር አምላክ ነው ይላሉ። እግዚአብሔር ነው የሰራን፣ ሲሰራን ደግሞ በኃይሉ በማስተዋሉና በጥበቡ ነው የሰራን ይላሉ። ለሚሰማና ለሚያስተውል ፍጥረት ስለ እግዚአብሔር ይገልጣሉ። ሌላው በቃሉ ነው። የእግዚአብሔር መገለጫው መንገዱ ሌላው ቃሉ ነው። ምንም እንኳን ዛሬ በብዙ ነገሮች ብንተካው ሁለተኛ ሶስተኛ ደረጃ ብንሰጠው ዋና ባይሆንልንም ትንቢት ካልታከለበት የሆነ ትዕይንት ካልታከለበት በቂ አይደለም ብለን ብንልም እግዚአብሔር ግን ሐሳቡን አልቀየረም። ዛሬም ቢሆን የሚናገረው፣ ዛሬም ቢሆን ራሱን የሚገልጠው፣ ዛሬም ቢሆን ሐሳቡን የሚገልጠው፣ ዛሬም ቢሆን የሚያድነው፣ ዛሬም ቢሆን የሚባርከው፣ ዛሬም ቢሆን ራሱን የሚገልጠው በቃሉ ነው። ይህን መጽሐፍ ሳንገልጥ ሳምንት ማሳለፍ ቢለምድብንም ይህን መጽሐፍ ሳናነበው ጸሎት ቤት በመምጣትና በማህበራዊ ሚዲያ በመንሰማቸው ተቃቀን ንግግሮች ብቻ 1 ወር 2 ወር 3 ወር 6 ወር ማሳለፍ ቢለምድብንም ከህይወታችንና ከአገልግሎታችን ማዕከላዊነቱን ብናሳጣውም ብንገፋውም ግን ዛሬም ቢሆን የሰራዊት አምላክ እግዚአብሔር ሐሳቡን አልቀየረም። በዚህ ቃል ይናገራል፣ በዚህ ቃል ያድናል፣ በዚህ ቃል ይፈውሳል፣ በዚህ ቃል ይፈርዳል፣ በዚህ ቃል ተአምራትን ያደርጋል። ሃሌሉያ! አራተኛው በመንፈስ ቅዱስ አሰራር በተለያዩ ስጦታዎች ራሱን ገልጧል። የማይታይ ነው እንጂ ግን የማያይ አይደለም። አይታይም እንጂ የለም ማለት አይደለም። ዛሬ የመጣሁት አንድ ነገር ላስታውሳችሁ ነው። የተላኩት እግዚአብሔር ያያል። እግዚአብሔር ያያል። ማይታይ ነው ግን ተመልካች ነው። ማየት የሚባለውን ነገር ከታወቀ ነው እሱ ባይሰጠን። ማየት የሚባል ነገር እኮ የፈጠረው እሱ ነው። የሚያይ አምላክ ስለሆነ ማየት የሚባለው ኮንሰፕት ራሱ የመጣው ከሱ ነው። አይንን የተከለ እሱ ያያል። ሁሉንም ያያል። መዝሙረ ዳዊት ምዕራፍ 94 ከ5 እስከ 9 እንደዚህ ይላል። አቤቱ ሕዝብህን አዋረዱ፣ ርስትህንም አስቸገሩ። ባልቴቱንና ድሃ አደጉን ገደሉ፣ ስደተኛውንም ገደሉ። እግዚአብሔር አያይም፣ የያዕቆብም አምላክ አያስተውልም አሉ። መግደላቸው ባልከፋ ከገደሉ በኋላ ደግሞ አያየንም፣ እሱ አያይም፣ ቢያይ ኖሮ ለምን ይሄንና ይሄንን አያደርግም አሉ። የሕዝብ ደንቆሮች ሆይ አስተውሉ፣ ሰነፎችማ መቼ ይጠበባሉ? ጆሮን የተከለው አይሰማምን? አይንን የሰራው አያይምን? ያያል፣ ይገድለውን ያያል፣ ሚያጠፋውን ያያል። በኤርምያስ ምዕራፍ 23 ቁጥር 23 ላይ እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ሰው በስውር ቢሸሸግ እኔ አላየውምን? ሰማይንና ምድርን የሞላው እኔ አይደለሁምን? ይላል እግዚአብሔር። አለምኩ እያሉ በስሜ ሐሰትን የሚናገሩትን የነቢያትን ነገር ሰምቻለሁ። በምሳሌ 20:12 የሚሰማ ጆሮንና የሚያይ አይንን ሁሉን እግዚአብሔር ፈጠራቸው። እግዚአብሔር ያያል። he is healthy፣ በጣም ጤናማ ነው። ክብሩ አልቀነሰም፣ ኃይሉም አልደከመም፣ ችሎታውም አልቀነሰም፣ አምላክነቱም አልደበዘዘም።
ዛሬም ቢሆን ከምድር ጫፍ እስከ ጫፍ ድረስ በዚህ ዓለም ላይ አይኖቹ አሉ። ይመለከታል፣ ያያል፣ የሚደረገውን ነገር ሁሉ ያያል። በቤተ መንግስት ያለውን ያያል፣ በቤተ ክህነት ያለውን ያያል፣ በማህበረሰብ ውስጥ ያለውን ያያል፣ በቤተ ክርስቲያን ያለውን ያያል፣ በቤተሰብ ውስጥ ያለውን ያያል። ያያል። ሲያይ ምን ያደርጋል? ይህንን ተናግሬ ልጨርስ። ወደ ቲያትር ቤትና ወደ ሲኒማ ቤት የሚሄዱ ሰዎች የሚሄዱበት ብቸኛ ምክንያት ማየት ብቻ ነው። መድረክ ላይ የሚተወነውን ነገር ያያሉ፣ ግን ምንም አያደርጉም። በሚያስቀው ይስቃሉ፣ በሚያሳዝነው ያዝናሉ። ትዕይንቱ ሲያልቅ ወደ ቤታቸው ይሄዳሉ። የእግዚአብሔር ተመልካችነት ግን ታዛቢነት አይደለም። እግዚአብሔር ሲያይ ያደርጋል፣ ስለሚያይ ያደርጋል። ሶስት ነገሮች። አንደኛ ስለሚያይ ይመራል፣ ይጠብቃል። መዝሙር 32 ቁጥር 8 ላይ አስተምርሃለሁ፣ በምትሄድበት መንገድ እመራሃለሁ፣ አይኖቼንም ባንተ ላይ አጠናለሁ። እግዚአብሔር ስለሚያይ ይመራል፣ ይመራል። መንገድ ይመራል። መንገድ የማናውቅ ሰዎች እንኳን ለሌላው ለራሳችን የማንሆን ሰዎች፣ ቤት በኩል መሄድ የማናውቅ ሰዎች፣ ምን አይነት ውሳኔ መወሰን እንዳለብን የማናውቅ ሰዎች፣ ብዙ ጊዜ መስቀለኛ መንገድ ላይ ቆመን የምናመነታ ግራ የምናጋባ ሰዎች፣ ቤት በኩል እንደሆነ የህይወት መንገድ የጠፋን ሰዎች እሱ ስለሚያየን ስናውቅም ሳናውቅም ጣልቃ እየገባ ይመራናል። መንገድ ያሳየናል። በዚህ ነው መንገዱ ይለናል። ዛሬ ጠዋት እኮ እዚህ ያለነው እሱ መሪ ስለሆነ ነው፣ እሱ ስላየ ነው። መንገድ ስተን የምንጠፋበት እድል ነበር፣ የምንሰበርበት እድል ነበር፣ እዛው የምንቀርበት እድል ነበር። ግን አለፍ ነው፣ ግን ተሻገር ነው፣ ግን እዚህ አለን። በህይወት ያለውት እግዚአብሔር ስለመራይ ነው የሚል ሰው አለ? ዛሬ ያልተንኮታኮትኩት፣ ያልተብረከረኩት፣ ያልተሰባበርኩት፣ ያልጠፋውት፣ ያልወደቅኩት፣ ያልሞትኩት በህይወት ያለውት እሱ መርቶኝ ነው። መንገዴን አቅንቶ ነው። እርምጃዬን አጽንቶ ነው። እግዚአብሔር መርቶኝ ነው። ሃሌሉያ! እግዚአብሔር ይመራል፣ ስለሚያይ ይመራል። ስለሚያይ ደግሞ በሁለተኛ ደረጃ ይረዳል። በጭንቅ ቀን ይደርሳል። አይታይም፣ የተደበቀ ነው፣ የተሰወረ ነው። ከሰዎች አይን፣ ከሚወዱ ከዘመዶች፣ ከጓደኞች እነሱ እንኳን ሊያውቁትና ሊያዩት ሊደርሱበት አይቻልም የሚባልበት ጥግ ላይ ብቻህን ሆነ እያለ እሱ ስለሚያይ ይደርሳል በማይባልበት ሰዓት፣ ይመጣል በማይባልበት ሁኔታና ቦታ ላይ ድንገት ምንም ሳይዘው ከች ማለት ይችላል። ያያላ። አቶ አብርሃምና ወይዘሮ ሳራ በሚባሉ ቤት ተቀጥራ የምትሰራ አጋር የምትባል ሴት፣ በዚህ ቤተሰብ ውስጥ የልጅ ጥያቄ አለ። ለረጅም ዓመታት እየጠበቁ ነው፣ ግን ልጅ የለም። ቢጠብቁ የለም። የተስፋ ቃል አለ እርግጠኛ የሆነ፣ ግን መልስ የለም፣ ግን ልጅ የለም። ሳራ በጣም ጠንካራ ፈቃድ ያላት ስትሮንግ ዊልድ ሴት ነች። ብዙ ጊዜ ወደ አብርሃም ይዛ የምትመጣው የውሳኔ ሐሳብ ነው፣ የምክክር ሐሳብ አይደለም።
እና እንደዚህ ያለችው ምናልባት በልጅ እታነጽ ከሆነ ወደ አጋር ግባ አለችው። እሺ አለ። ምን ማለቷ ነው? ማለቷ እኮ አንተ ወደ አጋር ግባና ከሷ ጋር ተኝተህ እሷ ከጸነሰች እና ልጅ ከወለደች ከዛ ልጁን እኔ ወስደዋለሁ፣ በልጅ ታነጻለሁ፣ ከዛ ምን እላለሁ? እግዚአብሔር ልጅ ሰጠኝ እላለሁ። ፕሮግራም አዘጋጃለሁ። ጓደኞቼን ዘመዶቼን እጠራና በንጹህ ጨርቅ ታቅፌው እግዚአብሔር ሰጠኝ እላለሁ። የማን ነው? ብታምኑም ባታምኑም ዛሬ በብዙ ሰዎች እጅ ውስጥ ያለው የነሱ አይደለም። ወይ ነጥቀው ነው፣ ወይ ዘርፈው ነው፣ ወይ አታለው ነው። ምንም እንኳን የምስጋና ፕሮግራም ቢያዘጋጁበት፣ ምንም እንኳን ማስታወቂያ ቢናገሩበት፣ ምንም እንኳን እዩልኝ 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 ቢሉም ምን ዋጋ አለው? ህሊና ያውቃል የነሱ እንዳልሆነ፣ አእምሮ ያውቃል የነሱ እንዳልሆነ፣ ልብ ያውቃል የነርሱ እንዳልሆነ። ሳራ እንዳለችውም በመጀመሪያው ቀን ሴትዮዋ ቀብ አረገች። ሰው ደካማ አይደል? ሰው እኮ ደካማ ነው እኮ። ሰጥለጥ ብላ በትህትና ትሰራ የነበረች ሴት አጋር መጸነሷን ስታውቅ በሳራ ላይ ቀና ቀና ማለት ጀመረች። እኔ ካንቺ ይሻላለሁ አይነት አስተያየት ማየት ጀመረች። እኔ ካንቺ ይሻላለሁ አይነት አረማመድ መራመድ ጀመረች። ትንሽ የሚሻል ነገር ሲገኝ ከሌላው እንደተሻሉ ማሰብ የሰው ድካም ነው። ሳራ ተናደደች። ራሷ ያመጣችው ጣጣ ነው። እችን ሴት ከዚህ ቤት አስወጣልኝ አለች። እንዳልኳችሁ ነው። የውሳኔ ሐሳብ ነው ይዛ የምትመጣው። ምን ይመስልሃል አይደለም የምትለው። ትክክል አይደለም፣ ተገቢ አይደለም። እሺ አለ፣ አባረራት። ብቻዋን ወዴት እንደምትሄድ ሳታውቅ በዚያ በመካከለኛው ምስራቅ በረሃ ዴዘርት መሄድ ጀመረች። ሄዳ 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 ደክሟት ውሃ ጠምቷት ከንፈሯ ደርቆና ተሰነጣጥቆ ጨው ባለ ምድረ በዳ። በአብዛኞቻችሁ ሄዳችኋል ብዬ አስባለሁ። በመካከለኛው ምስራቅ የሚድል ኢስት በረሃ ዴዘርት ሰው እንዴት ይኖርበታል? እዛ ውስጥ በተለያየ ቴክኖሎጂ ያቀዘቀዙት እንጂ እንዴት ይኖራል? እዛ ውስጥ ሆና ሞቷን ስትጠባበቅ ስሟን የሚጠራ ሰው ገጠማት። አጋር። እኔ እኮ የሚገርመኝ እንተዋወቅ አይልም። ሙሴ ዝም ብሎ ቃስ ከቁጥቋጦ ውስጥ ያውቃል። የቁልምጫ ስምህን ያውቃል። እናትህ የሚጠሩትን ስም ያውቃል። ወዳጆቼ የሚጠሩትን ስም ያውቃል። የሚወዱ ሰዎች የሚጠሩትን ስም ያውቃል። ስምህን ያውቃል። ታሪክህን ያውቃል። ያለፍክበትን ያውቃል። አሁን ያለህበትን ያውቃል። ከሱ የተሰወረ የለም። መንገዴ ከርሱ አልፋለች፣ መንገዴ ከርሱ ተሰውራለች ስለምን ትላለህ? እግዚአብሔር ያያል፣ እግዚአብሔር ይመለከታል፣ እግዚአብሔር ይደርሳል። አጋር አላት። ከወዴት መጣሽ? ወዴትስ ትሄጃለሽ? እቺ ሴት የመጣችበትን ብቻ ነው እንጂ የምታውቀው የምትሄድበትን አታውቅም። እንደ ብዙ ሰዎች ወዴት እንደሚሄዱ አያውቁም። መነሻቸውን እንጂ መድረሻቸውን አያውቁም።
ወዴት ትሄጃለሽ? እሷም መነሻዋን ብቻ ነው የነገረች። የባሪያ የአብርሃም የሳራ ባሪያ ነበርኩኝ። ከዛ ወጥቼ ነው የምሄደው። ወዴት ነው የምትሄጂው? አታውቀውም። እዚህ ጉባኤ መካከል ሰው ሳያውቅ ጭው ያለ ምድረ በዳ ውስጥ ያላችሁ ሰዎች፣ ግራና ቀኙ የተዘጋባችሁ ሰዎች ትስቃላችሁ፣ ግን ሁኔታችሁ እንደዛ አይደለም። ምንም የሆናችሁ አይመስልም፣ ግን ወዴት እንደምትሄዱ የማታውቁ ሰዎች፣ ከብዙ ነገር የተሰናበታችሁ ሰዎች፣ የተገፋችሁ ሰዎች፣ እኔ ለእናንተ ከእግዚአብሔር ዘንድ መልእክት አለኝ። እግዚአብሔር ያያል። በውስጥሽ ያለው ጽንስ አይሞትም አላት። ትልቅ ሕዝብ ይሆናል። የባሪያዬ የአብርሃም ዘር ነውና ትልቅ ሕዝብ ይሆናል፣ ይበዛል። እዚህ ምድረ በዳ ላይ አይቀርም። ማንም ሳያየው አይሞትም። እንኳን አንቺ ጽንስሽ አይሞትም። በውስጥሽ ያለው ነገር አይሞትም። አሁን አቅጣጫ ልስጥሽ። መሄድ ያለብሽ መንገድ ይሄ ነው። ወደዛ ተመለሺ፣ በዚህ ሂጂ፣ እንደዚህ አድርጊ አላት። ስም አወጣችለት። አንተማ ኤልሮኢ ነህ አለችው። ምን ማለት ነው? የሚያየኝን በውኑ እዚህ ደግሞ አየሁትን ስትል፣ እኔ አላየውም ነበር። ለካሱ ምን እያደረገኝ ነው? አላየሁት። አሁን ገና አየሁት። አላየሁትም ነበር፣ ግን ያየኝ ነበር። ስባረር ያየኝ ነበር። ይሄንን ጎዳና ሲሄድ ያየኝ ነበር። እዚህ ጥማትና ድርቀት ውስጥ ባለውበት ሰዓት ያየኝ ነበር። ያየኛል። እግዚአብሔር ያያል። ስለዚህም ደግሞ ይደርሳል። በመጨረሻ እግዚአብሔር ስለሚያይ ይፈርዳል። ይፈርዳል። ፈራጅ ነው። ይበይናል፣ ይወስናል። በእርግጠኝነት ነው መነግራችሁ። እግዚአብሔር ስለሚያይ ይፈርዳል፣ ይወስናል። ለምሳሌ በዳዊት ቤተሰብ መካከል ማን ንጉስ መሆን እንዳለበት የሳሙኤል ሐሳብ ነበር፣ የዳዊትም ሐሳብ የእሴይም ሐሳብ ነበር። እሴይ ከነዚህ መሃል ነው እንጂ ያኛው አይሆንም ብሎ አስቧል። ሳሙኤል ደግሞ ትከሻውን አይቶ ሳኦል ትከሻ ስለነበረው ሁልጊዜ እግዚአብሔር ትከሻ የሚያይ መስሎታል እና እሱ ነው ብሎ አስቦ ነበር። እግዚአብሔር ግን የእሴይንም ሐሳብ አልተቀበለም፣ የሳሙኤልንም ሐሳብ አልተቀበለም። ራሱ ነው የሚመርጠው፣ ራሱ ነው የሚወስነው። ኤልያብ አይሆንም አለ። ለምን? ሰው እንደሚያይ እግዚአብሔር አያይም። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። እኔ ኤልያብን ሲያየው ምን እንዳየ አላውቅም፣ ናቀው ይላል። ፊቱን አይቶ አይደለም፣ አፍንጫውንና አይኑን አይቶ አይደለም፣ ልቡን አይቶ ናቀው። ስለዚህ ስለሚያይ ወሰነ። ዳዊት ነው የሚሆነው አለ። እግዚአብሔር ብዙ ሰዎች እንደሚመስላቸው ምስክር አይደለም፣ ዳኛ ነው። በቤተ ክርስቲያን ውስጥ በጣም በተለምዶ የሚባል አባባል አለ። ምናልባት ለአባባል ያህል ከሆነ እንያዝላቸው፣ ምንም አይደለም። ለአባባል ያህል ካልሆነ ግን ትልቅ መሳሳት ነው። ለሚናገሩት ነገር ማስረጃ እንዲሆን ጌታ ምስክሬ ይላሉ። እግዚአብሔር ምስክሬ ነው ይላሉ ሰዎች። እኔ ግን መጽሐፍ ቅዱሴን ሳነብ እግዚአብሔር ዳኛ ነው እንጂ ምስክር አይደለም። እግዚአብሔር
እችኛዋም ጌታ ምስክሬ ባለች ቁጥር ከኋላ እየመጣ ልክ ነው ነበርኩኝ እውነቷን ነው መጋቢውም ጌታ ምስክሬ ነው ሲል ልክ ነው ስሙት እውነቱን ነው እኔ ነበርኩኝ ያኛውም ጌታ ምስክሬ ነው ሲል እየተጠጋ የሚመሰክር ጌታ ሳይሆን የሚፈርድ አምላክ ምስክሮቼ ትሆናላችሁ አለ እንጂ ምስክራችሁ ሆናለሁ አላለም እግዚአብሔር ዳኛ እንደሆነ መጽሐፍ ቅዱስ አጠንክሮ ይናገራል እውነት እንደምትናገሩ ማረጋገጥ ከፈለጋችሁና ስሙን መጥራት ከፈለጋችሁ እግዚአብሔር ዳኛዬ ነው በሉ እግዚአብሔር ምስክሬ ነው አትበሉ as God is my judge I am telling you the truth እውነቱን ነው የምነግርህ እግዚአብሔር ዳኛዬ ነው የሚባለው ወደ ጽዮን ተራራና ወደ እግዚአብሔር ከተማ ደርሳችኋል ወደ ሰማያዊቱም ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አላፋት መላእክት በሰማያትም ወደ ተጻፉት ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ደርሳችኋል መዝሙር 7:11 እግዚአብሔር የእውነት ዳኛ ነው ኃይለኛም ታጋሽም ነው ሁሉ ጊዜም አይቆጣም እግዚአብሔር ዳኛ ነው እግዚአብሔር ያያል ስለሚያይ ደግሞ ይፈርዳል እንዳይመስላችሁ I have a message ለዚህ ኔሽን ለዚህ ህዝብ ለዚህ ትውልድ በዚህ ዘመን ላሉ ሹማምንት በዚህ ዘመን ላሉ ሐላፊዎች የህዝብ አለቆች የተቋም መሪዎች የቤተክርስቲያን መሪዎች የቤተ ክህነት መሪዎች አንድ ነገር ማስታወስና ማሳሰብ ፈልጋለሁ እግዚአብሔር ያያል እግዚአብሔር ይፈርዳል ከኃይሉ በላይ ኃይል የለም ከስልጣኑ በላይ ስልጣን የለም እሱ የወሰነው የመጨረሻው ነው የመጨረሻው ፍርድ የሚሰጠው በከፍተኛ ፍርድ ቤት አይደለም በሰበር ችሎት አይደለም በየትኛውም ፍርድ ቤት አይደለም ከዛ በላይ ፍርድ የሚሰጥበት ፈራጅ የሆነ አምላክ በጽድቅ የሚፈርድ በእውነት የሚፈርድ በምህረት የሚፈርድ በፍትህ የሚፈርድ አምላክ አለ ጌታ አለ ዳኛ አለ ያያል ይመለከታል ከዓይኑ የተሰወረ የለም ከእውቀቱ ውጭ የሆነ የለም እግዚአብሔር ያያል ደግሞም ይፈርዳል እግዚአብሔር ያያል ሁላችንም እንጸልይ